አትሌት ገለቴ ቡርቃ እንዴት ነው 11 ቤትና 5 መኪና ያጣችሁ? እንዴት ነው የሚለው ነገር እባካችሁን በተለይ ገና ለማግባት ላይ ያላችሁ ያገባችሁ በተለይ ደግሞ በስደት ላይ ያላችሁ ይሄን ቪዲዮ እንድታዩ መክራችኋለሁ። አንደኛ በተለይ ለባል ወይ ለእናት ለአባት ለወንድም ውክልና የሰጣችሁት ከዚች እህታችን ተማሩ። እኛ መች ነው ምንማረው? እየመጠን ወንዶች እየበሉን ምናለቅሰው እስከ መቼ ነው? በደንብ አርጋችሁ ስሙኝ እባካችሁን ገና ትዳር ለመያዝ መንደርደሪያ ላይ ያላችሁ ይሄን ቪዲዮ በጥሞና ካዳመጣችሁኝ ፍቅር ያልቃል። የሆነ ጊዜ ፍቅር ያልቃል። ግን ራሳችሁን እንዴት አርጋችሁ ሴቭ እንደምታረጉ ከዚች ልጅ ታሪክ ትማራላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከዩቲዩብን በተለይ ይሄ ጥብቅ መረጃ በተለይ ስደት ላይ ያሉ ሴቶች እንድሰሙት የምፈልገው መረጃ ስለሆነ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉ፣ ሼር አድርጉ፣ ለዓለም ይዳረስ። የቀሩ ሴቶች ይዳኑ፣ ከመገደል ይዳኑ፣ ከመበላት ይዳኑ። አትሌት ገለቴ ቡርቃ እንግዲህ በኦሮምኛም ኢንተርቪው ያደረገችውን ቀንጨብጨባ አድርጌ ትንሽ እነግራችኋለሁ። እንደውም በሴፉ ሾው ላይ ቀርባ የተናገረችው እንዴት 11 ቤት እና 5 መኪና ከዛ ውስጥ አንዳንድ ቤትና 1 መኪናና 1 ቤት ቀራት። ሌላው 10 ቤት ተሽጧል፣ 5 መኪና ተሽጧል። እንዴት ተሸጠ ለምትሉ ለባሏ ሙሉ ውክልና ሰጥተዋለች እቺ ሴት ማለት ነው። እሰሰጠው እሷ ያው እንደምታውቁ በተለያየ ሀገር ትሄዳለች ምናምን እንጂ ስለ ቤቱ ስለ መኪናው ምንም ነገር ቼክም አታደርግም። እናማ አሜሪካን በሄደችበት ሰዓት መጀመሪያ ከባሏ ጋር እንዴት ተገናኙ? ከባሏ ጋር የተገናኙት እኔ ከገጠር ስመጣ ምንም ነገር አላቅም አለች። እኔ ገጠር ያለውበት ቦታ እንደው እንኳን አዲስ አበባን የሚያክል ከተማ አይደለም የገጠር ከተማ እንኳን አይቼ አላቅም። ከዛ ካለውበት በቃ ቀጥታ ወደ አዲስ አበባ መጣው። ያገኘሁት እሱ ነበረ። ኤርፖርት የሚወስደኝ እሱ ነበር። ከውጪ ስመጣ የሚቀበለኝ እሱ ነበር። እሱ ሹፌር ነበር፣ የራይድ ሹፌር ነበረ። የሆነ ሰዓት በቃ ሁሉንም ነገር ያሳየኛል። እኔ እዚህ አዲስ አበባ ስመጣ እንደው አማርኛ ማንበብም መጻፍም እንኳን አልችልም ነበር አለች። እና እሱ ነው ከሩጫ ከሌላ ሀገር ስመጣም እሱ ነው የሚቀበለኝ። ሜድም ስፈልግ ደግሞ በታማኝነት ብሬን ሰጠዋለሁ። እሱ ነበር የሚያመላልሰኝ። ከዛን የፍቅር ጥያቄ ጠየቀኝ አለች። የፍቅር ጥያቄ ሲጠይቀኝ እሺ ላስብበት አልኩትና ከዛን እሺ አልኩት። ሳየው ጥሩ ልጅ ነው። እሱ ነበር የሚወስደኝ፣ እሱ ነበር የሚያመላልሰኝ። እሺ ብዬ ተጋባን። ከተጋባን በኋላ እነሱ ፕሮቴስታንት እምነት ተከታዮች ናቸው። ከዛን ከውጪ ሀገር ስመጣ አሜሪካን ሄጄ ስመጣ ቤት ውስጥ አለች ብጣሽ ወረቀት አስቀምጦ ጸበል ሄጃለሁ አለኝ። እንዴ እሱ ፕሮቴስታንት እምነት ተከታይ ሆኖ እንዴት ነው ጸበል የሚሄደው ብዬ እናቱን ጠየኳት። እናቱን ስጠይቅ እንዴ በሄዶ ይሆናል አለችኝ። ከዛን 3 ቀን ሙሉ ጠበቅኩት፣ የት ገብቶ ነው የሚለው ነገር አስጠበቅኩት። ከዛን ካስጠበቅኩት በኋላ ሄጄ ለእናቱ እንዴት ነው ይሄ ነገር የት ሄዶ ነው? እኔ ምናልባት የሆነ ነገር ቢሆን እኔ ነኝ ተጠያቂ፣ እጄ ለፖሊስ አሳውቃለሁ ትላለች። ስትል ጊዜ እናት ትነግረዋለች ለልጁ መሰለኝ። ወዲያው መንገድ ላይ ያለሽ ደወለና አንቺ አርፈሽ አትቀመጪም እንዴ? እምቢ ካልሽ ህይወትሽን ነው ማሳጣሽ፣ ሰውን አትበጥብጪ አለኝ። እንዴት ብዬ ቤት ገብቼ በጣም አለቀስኩኝ። ለቤተሰብ ሁሉ አልተናገርኩም፣ ምንም አላልኩም አለች። 8 ወር ሙሉ ጠፍቶ ለራሱ ከሰሰኝ። መጥራ ሲመጣልኝ ሄድኩኝ አለች። ሄድኩኝና እንዴ ፍቺ እፈልጋለሁ ሲል ጊዜ ምንድን ነው ፍቺ? እኔ ፍቺ አልፈልግም፣ በእኛ እምነት ፍቺ አይፈቅድም። እና እኔ ደግሞ
ይሄ ሰውዬ ከቤት ከወጣ 8 ወሩ ነው። አሁን እንዴት ነው ፍቺ የሚጠይቀው? እና ዳኛዋ እንደውም ሴት ነበረች፣ በጣም ተናደደች ምናምን። እንዴት አንተ 8 ወር ሙሉ ጠፍተ አሁን ፍቺ ትጠይቃለህ ስትለው ጊዜ በኋላ ላይ በቃ በምንድን ነው በሽማግሌ ምናምን ጉዳዩ ይታይልና ጉዳዩ ታየ። እኔ በፍጹም ፍቺ አልፈልግም ስትል በሽማግሌም በምንም ተባለ አልፈልግም ብሎ ግግም አለ። ከዛን በቃ ምንም ማድረግ አልችልም፣ ያው አንድ ሰው ትዳሩን ካልፈለገ ግዴታ መፍታት አለብሽ ተባልኩኝ፣ ፈታውኝ አለች። እኔ ግን 8 ወር ሙሉ እንዴት ነው እሷ ዝም ብላ ንብረቷ ምንዋን ሳታይ? ሴት ልጅ እኮ እኛ ስናፈቅር እውር የምንሆነው ነገር ነው። በኋላ ላይ በቃ ፍቺ እስከተፈታው ድረስ ንብረቱን ሙሉ ውክልና እንዳልኳችሁ ሰጥተው ነበርና በቃ ንብረቴን እስቲ ሊያትልና እንዳይሸጥ ምን እንዳይርግ ላግደው ብላ ንብረቷ 10ሩን ቤት አንደኛውን ቤት 11ኛውን እሷ የተቀመጠችበት ነው። 10ሩን ቤት ብትዞር ተሽጧል። እዛም ብትሄድ ተሽጧል። መኪናው አንዱ ቤት ነው ያለው፣ 4ቱ ለሰው እንትን ያልችም ብዛ ያስቀመጠችበት ስትሄድ ተሽጧል። ገባችሁ? እንደዚህ ሆነች ማለት ነው። ኢቭን ማለት ነው መንግስት ከትዳር በፊት ያፈራሁት 2 ቤት ነበረ፣ 1 ሚሊዮን አካውንቴ ላይ ነበረ ከትዳር በፊት ብለን እሱን እንደውም ተመዝግቦ ነበር። እስከ ሰበር ችሎት ድረስ ሄጃለሁ። ምንም በቃ መፍትሄ ሊሰጡኝ አልቻሉም። ጭራሽ እንደውም የቀረኝን አንዱን ቤት ተካፈይ እና በቃ በስቅስቅ ብላ ያለቀሰች ተካፈይ መኪናውም ቤቱም እሺ ያኛውሳ እንዲካፈል ፈረዱ። ያኛውሳ የሸጠው እና ኦልሬዲ እሱ ምን ይላል? በልተንበታል፣ በቃ አጥፍቻለሁ፣ በልተንበታል። የገረመኝ ነገር የሚገርማችሁ ነገር መንግስት ያን ያሸንፈን ስንመጣ የሰጠነውን ቤት እኔ ይሄ ሁሉ ንብረት እሱ እንግዲህ አብሯት ኖረ እንጂ በራሷ ንብረት ስንት ሩጣ ምን ብላ የገዘችው ንብረት ነው። እና መንግስት የሰጠኝን ቤት ለእናቱ አስቀምጬ እናቱን እቃ እንዳለ ገዝቼ አሟልቼ ያስቀመጥኩኝ እኔ ያስቀመጥኩትን ለእናቱ ራሱ ሙሉ ውክልና ብቻ ስላለ 200 ሺህ ብር ለእናቱ ሸጠ። እናቱን ስጠይቃት እናቱ ሴት ሆናችሁ ግን እንዴት ነው በሴት ልጅ እንደሚጨክኑት? እንዴት ነው የምጨክኑት? ለእናቱ ሲሄድ እዛም ተሽጧል። በአዲስ አበባ ምድር አንዱን ቤት ስጠይቅ ምን አለች? ወደ 500 ሺህ ብር ተሽጧል። አዲስ አበባ ምድር አያት አካባቢ አለች። እንዴት ነው እንደዚህ የሚሆነው? እንዴት? አንድ ጊዜ በመኪና ሊያስገድለኝ ፈልጎ ነበረ፣ አመለጥኩኝ አለች። ይኸውና ትሬኒንግ ትቼ ቤት ከተቀመጥኩኝ አሁን አመት ሆኖኛል። ምን ላድርግ? ምንም ማድረግ አልችልም። ማለት የግድያ ዛቻ እየተደረገብኝ ነው። በየሄድኩበት ቦታ መንቀሳቀስ ሁላ አልቻልኩም አለች። እና አሁን እንደዚህ የግድያ ዛቻ የደረሰብኝ እንደሆነ እናቴ ስትሰማ እናቴ ቤተ ክርስቲያን መስጊድ እየዞረች ዳቦ እያመጣች እንጀራ እያመጣች ነው ያሳደገችኝ። በጡቴ አምላክ ይዤሻለሁ፣ እኔ ንብረቱ ይጥፋ፣ አንቺ ግን ህይወትሽን እንዳታጭብኝ እና ቤት ቁጭ በይ ብላኝ እናቴ በጡታ አስምላኝ ይኸውና ትሬኒንግም ትቼ ከተቀመጥኩኝ አመት ሆኖኛል። እና ታች ያሉት ምንም ሊፈርዱልኝ ስላልቻሉ ይሄን ጩኸቴን ይሄን ሮሮዬን መንግስታችን አብይ አህመድ እንዲሰማልኝና ትውጣ ይሄንን ቤት በቃ ሰጥታው ጎዳና ትውጣ ካለኝ እሺ እኔ እወጣለሁ። እና ህዝቦቼ አመት ሙሉ ቤት የተቀመጥኩኝ እንዳይገለኝ ፈርቼ ነው። ቀን በቀን ዛቻ ነው። የግድያ ሙከራ ሊያደርስብኝ ፈልጓል። አልተሳካለትም፣ አምልጫለሁ። እና ይኸውና እንደዚህ ሆኛለሁ። ደግሞ እሱ ደግሞ እሺ ቢተዋትሳ እንደዚህ ጎርቷት ሰብሯት ሄደ። ከዛ ከሹፍርና አውጥታ እዚህ ላይ ደረጃ ላይ አድርሷት። ወንዶች ቆይ ፈጣሪ የለም እናንተ ጋር። እኔ ብዙ ወንዶች እያልኩኝ አይደለም፣ ብዙ መልካም ወንዶች አሉ። ከሳ ወጥቶ ሌላ አግብተዋል። እቺ የምታገቢያት ሴት እንደዚህ መበደሉን እያወቅሽ ነገ ይሄ ነገር አንቺ ላይ እንደማይደርስ ምን ያህል ዋስትና አለሽ?
ምን ያህል ዋስትና አለሽ? እኔ ከዚች ልጅ የተማርኩት ነገር ቢኖር እኔ አንድ ቀን ኢንሻአላህ ስለ ህይወት የምናገር ይሆናል። ግን እኛ ሴቶች በአሁን ሰዓት ሰው ማመን እንዳሌለብን፣ ፍቅር ነው፣ ገንዘብ ደግሞ ሰውን ልጅ እየቀየረ ስለሆነ ምንም ነገር የራሴ የሆነውን ነገር ግን ትዳር ውስጥ የራሴ የከሌ ብሎ ነገር የለም። ቢሆንም ግን ሙሉ ውክልና ለሰው መስጠት የለባችሁም። ባላችሁ ቢሆን ራሱ እንዴ የሆነ እኮ ውክልና ተሰጥቶ ግን ያ ሰው መሸጥ መለወጥ እንዳይችል ግን ውክልና ሰጥቼዋለሁ ማለት ትችላላችሁ። ግን እኛ ሴቶች ደግሞ በቃ ሙሉ ነገራችንን እንሰጣለን። ሙሉ ውክልና ሰጣው ወይ ደግሞ ግማሹን ንብረት እንኳን አላስቀረላትም። አስቡት፣ 10 ቤት ሸጠ አልሸጠም እሱንም አለች። እኔ ሲመስለኝ ባንክ ውስጥ የቀረውን እንደውም ብር እንዳለ ወስዶታል፣ እያወጣ ውክልና ስላለው ሲመስለኝ ባንክ ውስጥ ያስገባው ብር ስላሌለ የራሱን ቤተሰቦች ነው እዛ ጋር ያስቀመጠው። በቃ እሷ እንዳትወስድ ምን ያደርግልሃል? የሰው ላብ። እሷ እኮ እግሯ እንደዚህ ተልጦ ሩጣ ሀገሯን አስጠርታ ያመጣችውን ገንዘብ መርዝ ይሆንብህ። እንደው ፈጣሪ እንደው የሰውን ሀቅ የምትበሉ ሰዎች እድሜያችሁን እሱ ያሳጠርላችሁ። እሱ አላህ ሱብሃነሁ ወተዓላ ድሮ እኮ የሆነ ኃጢአት ስንሰራ ለልጆቻችን ይላል አይደል? አሁን ግን በራሳችሁ ላይ ነው የሚያሳየው። በዳዮችን ፈጣሪ ሰማይ ቤት ሳይሆን እዚህ ምድር ላይ እናንተ ያደረጋችሁትን ነገር ያሳየን። በተለይ በሴት ልጅ ላይ ነቢያችን አለይሂ ሰላቱ ወሰላም ሴት ልጅ ደካማ ናት፣ የቲምና ሴትን አደራ እንዳሉ ማለት ነው። በሴት ልጅ ላይ በሴት ህይወት የምትቀልዱ በሴት ላይ የምትነግዱ አላህ ዱንያችን አኽራችሁን ያበላሽ። እናቺን ልጅ ለራሱ አግብቶ ህይወቱን እየኖረ የእሷን ህይወት አመሰቃቀለው። እናትዮ አካል ጉዳተኛ ያለ አባት ያሳደገቻትን ልጅ ጧሪ ቀባሪ እንዳታደርጋት ይሆንና አሰነካክሏት፣ ለራሱ ህይወቱን አግብቶ እየኖረ እሷን አሰነካክሎ ቁጭ አደረጋት። ያንተ ህይወት ይሰነካከል፣ ሌላ ምንም የለም። ምንም ምለው ነገር የለም። ግን ለወደፊት ማግባት ያሰባችሁ ወይኔ ፍቅር እድሜያችሁ እንትን እያለ ሲመጣ ሁሉም ነገር ይገባችኋል። እድሜያችሁ እየጨመረ ሲመጣ ፍቅር ነው ምንድን ነው አይከዳኝም ምን አይለኝም። በአሁን ሰዓት ሰው አውሬ ሆነዋል። አውሬ ተዋደዱ፣ ተፋቀሩ። ግን በቃ የሆነ ነገር ደግሞ ሙሉ ልባችሁን አትስጡ። ሙሉ አይናችሁን ጨፍናችሁ አትተኙ። ነገ የሆነ ነገር ቢያረገኝሳ፣ ነገ ብክደኝሳ፣ ነገ የሆነ ነገር ቢፈጠርሳ፣ ለነገ ዋስትና የማስቀመጥ አለብኝ። እኛ የተጎደንስ ተጎድተናል አንዴ። ግን አሁንም ቡና እንማርም። ነገም እንደዚች እያለቀሰች ትመጣለች። ዛሬ ላይ የሆነ ነገር እኮ ነግበኔ ለምሳሌ ሞኝ ከራሱ ይማራል፣ ብልጥ ደግሞ ከሰው ይማራል ይባላል አይደል? እመኑ። ግን ሙሉ ለሙሉ ሰውን አትመኑ። ሰው ከፍተዋል ዘንድሮ። ምንድነው? ሰውን አትመኑ። በቃ አይናችሁን ጨፍናችሁ አትተኙ። በቃ የሆነ ነገር ቢፈጠርሳ ብላችሁ ማሰብ አለባችሁ። ይሄ ሰው ፍጹም መልአክ ነው አይክደኝም ብላችሁ አታስቡ። ኢትዮጵያ ላይ አይታችሁ ከሆነ ሴት ልጅ እኔ መንግስት አልማ መንበል ግን እንደው እባክን ህዝቡ ሰላማዊ ሰልፍ መውጣት አለበት። በተለይ በባል ለሚጎዱት ለሚገደሉት ስንት ጊዜ የግድያ ሙከራ ተደርጎብኛል አለች። የሆነ መስራት የምትችል ልጅ አሳስሯት ቁጭ አደረገ የራሱን ህይወት እየኖረ። እነ ሌሎቻችሁ ከገለቴ ቡርቃ ተማሩ። በቃ ተማሩ ነው ምለው። ብልጥ ከሆናችሁ ከሳ ተማሩ። ለወደፊት በተለይ ማግባት የምታስቡ ሰዎች አሁን ላይ እንደውም ጥሩ እንትን መጥቷል። ምንድነው? በእስልምናም ከሆነ ሲናገሩ ሰምቼ ከሆነ ከትዳር በፊት የተፈራ ንብረት መመዝገብ አለበት። ይሄ አይ በቃ ወዳታለሁ ይወደኛል ነው። በተለይ ስደት ላይ ያላችሁ የራሳችሁ ቤት ከሆነ ይሄ ከትዳር በፊት ነው ያፈራው። ለምን በአሁን ሰዓት ለንብረት ብሎ የሚገባ ሰው አለ፣ ከሴቱም ከወንዱም። ለዚህ ለንብረት ብላ ብትገባም እንዳይቋምጥ ወላ እንዳትቋምጥ የራሳችሁን ንብረት ከትዳር በፊት ያፈራችሁትን ንብረት ማስመዝገብ ትችላላችሁ። ለምን አንድ ብርጭቆ አትሆንም? በቃ ጊዜው ከፍተዋላ። እንደ ድሮ ብንለያይ ራሱ እኮ ምናምን አይከዳኝም የጎረቤት ልጅ ነው የሀገር ልጅ ነው የለም። አሁን እኮ ትላንት መጥቶ በሳምንት
ንብረትሽን ያልሰራውን ንብረት ተካፍዬ ነው የሚሄደው፣ ያልሰራችውን ንብረት ተካፍዬ ነው የሚሄደው የምትልበት ጊዜ ላይ ነው ያለነው። እና እንደው አላህ የስራችሁን ይስጣችሁ። የሰው የምትበድሉ ሰዎች ዱንያችሁ አክራችሁ አይመር። በተለይ የሰው የምታስለቅሱ፣ የሰውን ሀቅ፣ የሰውን ላብ የምትበሉ ከህግ አንጻር አንዷ ቲክቶክ ላይ ስታብራራ እንደሰማሁት ህግ ምን ይላል? ለምሳሌ አንድ ሰው ሙሉ ውክልና ሰጥታችሁ ከእናንተ እውቅና ውጪ ያ ሰው ንብረታችሁን ካሸሸ ከሸጠ ያ ሰው እንዴት በህግ ሊጠየቅ ይችላል? እና አዎ ይጠየቃል። ያ ሰው ቤታችሁንም ንብረታችሁ ሙሉ ውክልና ሰጥታችሁት ከበላችሁ እስከ 10 ዓመት ያስቀጣል፣ ያሳስራል። በአንቀጽ 702 እና 703 ህግ ያስቀጣል።